ገባሽ? ፖሊስ ቀመር ሀቡ ይኸውልሽ፣ አሁንም ቢሆን ቀመር ለራሱ አይደለም ይሄን ገንዘብ የበላችሁ ወይም ደግሞ ያዋላችሁ። አሁንም ቢሆን ታውቅ የምፈልገው ነገር ማለት በልታሽ አይደለም። ጀቤ እባክሽ ተረጋጊ። ማለት ወይኔ ቀመር እየሰማንሽ ነው። አይሰማም አለን። አልተቋረጥማ። ይሰማል። እሺ ለዚህ ነገ ደውዬ አገኛታለሁ። ነገ ልትፈራረሙ ነው የምትሄዱት? ቁጥርሽን ስጪኝ። አሁን ከመውረድሽ በፊት ዋትሳፕ ላይ ሹር ላርግ። ለሪም ቁጥርሽን ላኪልኝ፣ ጀበበችም ቁጥርሽን ላኪልኝ። ሁለታችሁም ለሪም ስጡልኝ አንዴ ዋትሳፕ ላይ ሁለታችሁንም ሀይል በላችሁ። ዛሬ ምንም የቆመ ያህል ቢመስለን ግን እኮ ነገ ምን እንደምንሆን አናውቅም። በእውነት የሰው እንባ ጥሩ አይደለም። ቀመር የዚህች ልጅ እንባ ጥሩ አይደለም። በቻሀቡ አልሰጣባት። አንቺ ከሷ የተሻለ ህይወት አለሽ አይደል? ከሷ የተሻለ ህይወት ትኖሪያለሽ አይደል? ከሷ የተሻለ ቤት ትኖሪያለሽ። ጥያቄን ቀመርዬ እየፈረድኩብሽ አይደለም። ሰውን አይደለም ግለሰብ መንግስትም ይበደራል። እንደ ሰው ተበደርሽ አልሞላልሽም። ኢትስ ኦኬ። ግን አንቺ ከሷ የተሻለ ህይወት አለሽ የለሽም? ከሷ የተሻለ ቤት ትኖሪያለሽ። ከሷ የተሻለ ትለብሻለሽ። ጥሩ ህይወት ትኖሪያለሽ። ሶ ሀብታም ዘመዶች ሊኖርሽ ይችላሉ። ከማንም ተበድረሽ መስጠት ከፈለግሽ፣ ልብሽ ከፈቀደ ከማንም ተበድረሽ መስጠት ትችያለሽ። የዚህች ልጅ እንባ ጥሩ አይደለም ላንቺ። በሽታ ይዞብሽ ይመጣል፣ አደጋ ይዞብሽ ይመጣል። ገባሻ? የሰው እንባ ሰው ላይ አደጋ በሽታ ነው የሚያመጣው። ያላሰብሽው አደጋ ሊደርስብሽና አካል ጉዳተኛ ሆነሽ ቁጭ ብለሽ ልትጸጸች፣ ምን ነው በሰዓቱ ብሯን በሰጠዋት ኖሮ ይሄ ሁሉ ሳታዝንብኝ፣ ይሄ ሁሉ ሳታለቅስብኝ ልትይ ትችያለሽ። የሆነ ኃይለኛ በሽታ ይዞሽ አልጋ ላይ ሆነሽ ልታለቅሽ ልትጸጸች፣ ምን ነው በዛን ጊዜ የማን እንባ ነው የማን ግፍ ነው እንደዚህ አልጋ ላይ ጣላይ ልትይ ትችያለሽ። አታውቂም። እውነት የሰው እንባ ጥሩ አይደለም። ሀቡ አሁን እኔ ማለት ነው እኔ ያለሁበትን እና አላህ ነው የምናውቀው። እስካሁን እኔ ያልጠየኩት ሰው የለም፣ ያላደረኩት ነገር የለም። ሀቡ እኔ እንጃ ማለት ሰው እኛ ሰዎች ነን አናውቅም። ይህን የሚያውቀው አላህ ነው። ይኸውልሽ አላህ የልብን ያውቃል። አላህ ነው ያውቃል። አይ እኔ እውነት አንቺ ይሄ አቅም የለሽም አለሽ፣ የሚያውቀው ፈጣሪ ብቻ ነው። ገባሽ? እኛ አናውቅም። እንዲህ ጥሩ ኑሮ እየኖርሽ 190,000 ብር ማግኘት ያቅትሻል? ሀቡ እኔ ያለሁበትን እኔና አላህ ነው የማውቀው። እኔና አላህ ነው የምናውቀው። ማለት እኔ አልቅሼ እንደዚህ ሁኚ ብዬ ባበራ ባስረዳሽ በጣም ደስ ይለኛል። በጣም ማለት ነው ያለሁበትን እኔ ነኝ የማውቀው። እንዴት እኔ ተትረፍፉኝ ከሱ የተሻለ ነገር ኖሮኝ እንዴት ዝም እላታለሁ? ያለውን ነገር እኔ ነኝ የማውቀው። የእሷን ሀቅ ለመብላትም አይደለም ማለት አለሽ ገንዘብ ስጪኝ እሰጥሻለሁ ነው እንጂ አልኳት። ምንም አንዳንዴ ይጎላል እኮ አይደል? በጣም ደግሞ ሰውን የሚጎዳው ማለት ነው ሰው ሁሉ ጊዜ እሷም ትለኛለች አንቺ የሀብታም ልጅ ነሽ፣ ሀብታም ነሽ ምናምን እንደዛ ተብሎ ሲታሰብ ሰው ታጫለሽ ብሎ እንኳን አያስብም። ትቸገሪያለሽ፣ ሰው ይዞርብኛል፣ ሰው ይዞርባታል ተብሎ እንኳን አይታሰብም። እኔ ያልጠየቅኩት ያላየሁት ፊት የለም። እኔና አላህ ነው የምናውቀው ያለሁበትን ማለት ነው። ማለት እኔ እንጃ ወላሂ። ኢንፎርሜሽን አለ ቀመር የህግ ሰው ነች አሉ እና ላይክ አሁን
እህታችን በምታወራበት ነገር ለራሱ ብትከሳት ገንዘቧንም ላሰጣት ትችላለች። ስለዚህ እህታችን ይሄኛውም ይሰመርበት እየተባለ ነው። ዘቢባዬ እዚህ ጋር እኮ ይሄንን መናገር ለእሷ የልብ ልብ መስጠት መስሎ አይሰማሽም? ይሄን እዚህ ጋር መናገር ብሊስ ስለነገሩኝ ነው ማለት ላይክ ማወቅ አለባት በህግም ዘቢባዬ ቁጥሬ ያለሽ በዋትሳፕ ለኔ ማለት ትችያለሽ። እዚህ ጋር ይሄን ማለት ለእሷ የልብ ልብ መስጠት አይመስልሽም ወይ? ማለት ችግር ቢደርስባት እህታችን ላይ ነገር ምንም አይደርስባትም። ህዝቡ ከጎኗ ነው። ምንም አይነት ችግር አይደርስባትም። ህዝቡ ከጎኗ ነው። ለምን አንዲት ምስኪን ድሃ 190,000 ብሯን ባበደረች ይዛትባታል? ማኒፑሌት ትደረጋለች። እንዲያልሽኝ ለምን ትባላለች እንዴ? እሺ በጣም ብር አበዳሪ ማን ነው? ብሩን ያወጣ የሰጠ ማን ነው? እዚህ ጋር ብሯን ሰጣም እንደገና ብርሽን ለምን ጠየቅሽ ተብላ ደግሞ ሊዛትባት ልትከሰስ ተከስሽሻለሁ እንዲህ ብዬሻለሁ ተብላ ልትፈራራ ይገባል? አንድ ሰው ቃል በተገባለት ቀን ሊመለስለት ይገባል። አሁን እኮ አንድ ሰው ወዶ አይደለም እኮ ጨካኝ የሚሆነው ጋይስ። አንድ ብትቸገሩ የሚያበድራችሁ ሰው አይኖርም። ታማችሁ መታከሚያ ያጣችሁ ብድር ብጠይቁ እኔ በበኩሌ እንደ አንድ ሀቢባ ታውቃላችሁ እንደማላበድር ኔቨር ኤቨር። ሲያበድሩ ተቅለስልሰው ጨዋ ምስኪን ሆነው ይበደራሉ። ካበደሩ ከተበደሩ በኋላ ብሩን ከወሰዱ በኋላ ይለወጣሉ። በገዛ ብራችሁ ለምናችሁ ደጅ ጠንታችሁ ተለማምጣችሁ። ስለዚህ ለምን ታበድራላችሁ? ባንክ ቤት ያበድር። ባንክ ቤት በባዶ አያበድርም። ቤትሽን አስይዘሽ ነው፣ ካርታሽን አስይዘሽ ነው። ባታበድሪ ቤትሽ ይበላል። አለቀ። ጊዜ ቁርጥሽን አውቀሽ ተመልሻለሽ ለባንክ ቤት ሲሆን አታበድሩ። ለምን ታበድራላችሁ? ሰው እንዲህ ተቸግራ ሰዓት አያስችለኝም ይበልሽ። ልብሽን እርገጩ፣ ልብሽን እርገጩ። ጨካኝ መሆን አለብሽ። ለምን ካበድርሻቸው በኋላ እነሱ እንዲህ ስለሚጨክኑ ቢርብሽ ቢጠማሽ ብትቸገሪ የቤት ኪራይ አጥተሽ ብትባረሪ ከቤት ወይ ፍንክች ችግራቸው ካለፈ በኋላ ሰው ወዶ አይደለም ጓደኛ ማይፈልገው በዚህ ዘመን። ሰው ወዶ አይደለም ማያበድረው በዚህ ዘመን። ይህንን ፍራቻ ነው፣ ይህንን መከራ ፍራቻ ነው። አሁን እቺ ልጅ እንደዚህ ሆና ቤቷን እንግዲህ ቪዲዮ ከፍታ አይታችኋል፣ እንዴት እያለቀሰች እንዳለች። ተስፋ ቆርጣለች። ምክንያቱም ድሃ ባለው ነገር አይደራደርም። አንድ በሬ ያለው በአንድ በሬው አይደራደርም አይደል? በቃ አንድ ያላት 190,000 ብሯ ነው። በዚህ ብር ወይ ማግኘት ነው ወይ መሞት ነው ብላ ቆርጣ ተነስታለች። ያላትን አውጥታ የሰጠችው ባዶ ያላትን እንዳለ ያላትን ሰብስባ ሙልጭ አርጋ ጠራርጋ ሰጠች። ሙሉ ተስፋን የጣለችበትን ነገር ስታጣ ተስፋ ከይታታል በባዶ ሜዳ። ስለዚህ እቺ ልጅ ብሯ ሊሰጣት ይገባል። በምንም ማስፈራራት አይቻልም። እንዲያልሽ ተሳደብሽ ሌላ ጉዳይ ነው፣ ብሩ ሌላ ጉዳይ ነው። ስለሰደበችሽ ከሆነ ስደቢያት፣ አንቺ ከመታችሽ አንቺን ብቻት፣ ብሯን ግን ስጫት። ስድቡ ሌላ ጉዳይ ነው፣ የብሩ ጉዳይ ሌላ ጉዳይ ነው። ደግሞ ብር ተበድረን መለመን ያለብን መለማመጥ። ይቅርታ፣ በጣም ይቅርታ በቃሌ ስላልተገኘው፣ በጣም ይቅርታ በቀኑ ስላልሰጠሽ፣ ፕሊዝ ትንሽ ጊዜ ስጭኝ ብለን ነው እንጂ የምንለምነው እንደዚህ አይደለም። ስለዚህ አሁን ነገ ቀመር በ7,000 ህዝብ ፊት ቃል በገባሽው መሰረት ተገናኝታችሁ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ስጫት። ከዛ ከ15 ቀን በላይ መቆየት አንችልም ብላለች። በ15 ቀን ውስጥ ከየትም ከዘመድ አዝማድም ቢሆን ከሌላ ሰው ተበድረሽም ቢሆን ከባንክ ድርጅትሽን አስይዘሽ ከባንክ ተበድረሽም ቢሆን ምንም አድርገሽ ብሯን ስጫት። እንጠብቃለን። ቀጠሮ እንያዝ። ይሄን ያለው እኛ ጋር ሀቡን እዚህ ጋር መናገር የምፈልገው ማለት ነው ማለት እኔ ያልጠየኩት ሰው የለም፣ ፊቱን ያላዞረብኝ ሰው የለም። ሁሉንም ሰው ነው የጠየኩት። ያላንኳኳሁት በር የለም። ጓደኛዬ ብዬ ሁሉንም ሰው ነው የጠየኩት። ኢቭን ንብረት ለመሸጡላ ሞክሬያለሁ። ብዙ ነገር ለማድረግ ሞክሬያለሁ። እኔ ነኝ የማውቀው የሞከርኩትን የሄድኩበትን እንጂ ሲቀጥል የህግ ሰው ናት። የህግ ሰው አይደለሁኝም። ተሳስታለች። እኔ ጠበቃም ሎየርም ህግም አላጠናም። ችግር የለውም እሱ ኢትስ ኦኬ ኖ ወሪስ ምንም ችግር ነው። ኢንፎርሜሽን ደርሷት ይሆናል። ኢትስ ኦኬ። የህግ ሰውን ብትሆኝ ምንም አታመጭም። ማንም ምንም አያመጣም። የሰው ሀቅ ነው። አንቺ ደግሞ የአላህን ስም 10 ጊዜ እየጠራሽ ነው። አላህ ደግሞ የሰው ሀቅ አይወድም። የሰው ሀቅ ያለበት ሰው ደግሞ ማለት ነው
የራስሽን ሀቅ ብትበይ ራስሽን ብትበዲ ይሻላል ሰውን ከምትበዲ። ገባሽ? እንደ ሰው ሀቅ ደግሞ የሰው ልጅ ቢጎዳ ነገር የለም። የሰው ሀቅ ያለበት ሰው በሽታና አደጋ ነው የሚያመጣው ራሱ ላይ። ለምን እድሜ ልኩን እንዲጸጸት ማለት ነው። ያልጋ ቁራኛ ሆኖ እድሜ ልኩን እንዲጸጸት። የትኛውም እምነት የሚለው የሰው ሀቅ አትንኩ ነው። የዚችን ምስኪን ድሃ ሀቅ አለብሽ፣ ሀቋን ስጫት። ገባሽ? አንቺ እህታችን ነሽ። ነገ ብትታመሚ መታከሚያ ብታጭ እኛው ነው የምንረዳሽ። እሷ እህታችን ናት። ሁለታችሁም ኢትዮጵያውያን እህቶቻችን ናችሁ። ገባሽ? ሀቡ ትሰማለህ? አዎ ትሰሚያለሽ። ፌር ብንሆን ጥሩ ነው ማለት አሁን ላይ ፌር እየተኮነ አይደለም ማለት ከአንድ ሳይድ ብቻ ነው እየታየ ያለው ነገሩ። ይቅርታ ልገባ ፈልጌ አይደለም፣ ግን ፌር ነው መሆን ያለብሽ። አልከለከለችም እኮ ልጅ ከለከለችም። ፈርስቶፎል ቀመር ራሷ እያወራች ነው። ጥሩ መሀል አትግቢ። ራሷን ችላ ታወራለች። አማካሪ ናት። አማካሪ ሆና ደግሞ ልክ አቅም እንደሌለው ሰው ሌላ ሰው እሷን ወክሏት አያወራም፣ ራሷ ታወራ። ሁለተኛ ነገር ደግሞ በጣም ፌር ነው። ሁለታቸውም እህቶቻችን ናቸው። አዎ ረድኤት ተበድላለች። በቀመር ምንድን ነው አምና አበድራለች ይበላት። የረድኤትም ጥፋት ነው። ማን አበድር ያላት? ከረድኤት ተምሮ ከዚህ በኋላ አንድ ሰው የሚያበድር ሰው አይኖርም። አዳሜ ተርበሽ ትሞቻለሽ፣ ታመሽ ትሞቻለሽ ሳትታከሚ እንጂ አንድ የሚያበድርሽ አታገኝም። ከረድኤት ያልተማረ ሰው ረድኤት ትልቅ መማሪያ ናት። ጓደኝነት፣ እምነት ብላ ብቸኛ አንድ ያላትን ነገር አውጥታ ሰጥታ ያው እየተንከራተተች እያለቀሰች በእጇ ሰጥታ በእግሯ እየለመነችን ያለችው። እንደዛም ሆኖ ቀመርን ምንም ያልነው ነገር የለም። ሰውነሽ ተበደርሽ አልሞላልሽም። ስለዚህ መቼ ነው የምትሰጫት? ቀን ቀጠሮ ስጫት ሳትፈራረም። እንዲሁ የሚዲያ ሰው ሆነሽ እኔ የእናቴ ልጅ ሳልፈራርም አላበድርም። ብድር ከሆነ አላበድርም እንጂ እኔ ግደሉኝ አላበድርም። በቃ ከሰጠው ሰጣለሁ። ልባችሁ ከራራ ካዘናችሁለት ለዛ ሰው አውጥታችሁ ስጡት። አለቀ። ብድር እንደ ብድር አጸያፊ ነገር የለም። ስለዚህ አበደረች፣ በቃ አልተሰጣትም። እየለመነች ነው እስከዛሬ ደጅ እየጠናች ነው። ሶ ኢዚት ፌር ሆኑ ለምትዩ ነገር እንደዚህ ተቸግራ እንኳን እያያችሁ እንደው አመሰግናለሁ። ለችግር ይደርሰሽልኛል፣ ቀዳዳይን ሸፍነሽልኛል። በጣም ይቅርታ እኔ ባለጌዋ ስለቆየሁብሽ እኮ ነው የሚባለው። ጓደኞቼ እያዋጡ ነበር ላል ቴንኪዩ። እሱም ለእሱ ምላሽ ትሰጥ። ቀመር ጓደኞችሽ እናዋጣና እንስጣት ለረድኤት ብለውሽ ነበር። ምን ላይ ደረሰ? ቅድም ላይ ፈገግታ በነበረች ሰዓት ነው የተባለው። ከዛ ወዲህ ሲመጣሁኝ ቼክ አላደረግባቸውም ድጋሚ። ሲቀጥል ደግሞ በሰዓቱ አልከፈልኩሽም ይቅርታ ደጋግሜ ነው ያልኩት። ሀቡ እዚህም ላይቭም ከገባሁኝ በኋላ ብያለሁ። በሰዓቱ ስላልሞላልኝ ነው ብያለሁ። ሀቡ እዚህ ጋር እንትን ነው እኔ ሆነ ብዬ እሷን ለመጉዳት እሷን እንትን ለማለት ወይም ደግሞ የእሷን ብር ይዤ እኔ የተሻለ ነገር ላይ ሆኜ እንደዛ ነው አንደርስታንድ እየተደረገ ያለው። እንደዛ አይደለም። ተበድሬያታለሁ፣ ገንዘብ እኔ ጋር አላት፣ ሀቅ እኔ ጋር አላት። ነገሮች እኔ ባሰብኳቸው መንገድ አልሄዱም። ነገሮች እኔ ባልኳቸው መንገድ አልሄዱም። እኔ ኦንሊ ቲንግ የቀረኝ የራሴን ኩላሊት መሸጥ ነው። እሱም ደግሞ መሸጥ ሌጋል ነገር አይደለም ማለት በዚህ ልክ ነው የተቸገርኩት። ሰው ግን 90,000 ኩላሊት እስከ መሸጥ የሚያደርስ ነገር የለም። ስልክሽን ብትሸጥ 190,000 አያወጣም። ስልክሽ አይወጣም። ስንት ያወጣል? 40,000 ብር ምናምን ቢያወጣ ነው። ኦኬ ስልክ እኔ አልኩሽ እኮ ሀቡ እኔ እዚህ ጋር በዚህ ልክ አደባባይ ላይ ወጥቼ እንዳልሹ ነው። ከክብርሽ ከስምሽ ምንም ይበልጥ ነገር የለም። እኔ ነኝ የማውቀው ያለሁበት ሰው። የሆነ ሰው የሀብታም ልጅ ናት፣ ሀብታም ቤተሰብ አላት ሲባል አንድ ሰው ነው ማይረዳሽ። በቃ ሁሉ ነገር የሞላልሽ በወርቅ ሄደሽ በወርቅ የምትመጪ ነው የሚመስለው። የምታልፊበትን ያለፍኩበት ያለሁትን እኔ ነኝ የማውቀው። የስንት ሰው ፊት እንዳየሁ እኔ ነኝ የማውቀው። ለእሱም ደግሞ
ለዚህ ይሄ ለሆዴ ልበላ አጥቼ ምናምን አይደለም። አልሐምዱሊላህ ለድርጅቴ ብዬ ነው እንጂ ጀበበች እንድትቸገር ወይም እኔ ሞልቶልኝ የወርቅ አልጋ ላይ ተኝቼ ምናምን አይደለም። እያሳለፍኩ ያለሁት እኔና አላህ ነው የምናውቀው። ያልጠየቅኩትን ሰው የለም፣ ያልገረፈኝ የሰው ፊት የለም። አንቺ ታጫለሽ እንዲ አንቺ እንትን አይደለሽ ነው የምትባዩ። አንድ ሰው አይረዳሽም። አንድ ሰው የቀረኝ ወላሂ ወጥቼ መለመን፣ መንገድ ላይ ወጥቼ መለመን ነው። አብሮሽ የነበረ ሰው የራስሽ ያበደርሽውን ብር እንኳን እኔ ያበደርኩትን ብር እንኳን የራሴን ብር ማግኘት አልቻልኩኝም እንጂ ከኔ በላይ ችግርን ያየ የለም። እኔ ነኝ ተንከራትቼ ነው ፊት ሲገርፈኝ ያደግኩት እኔ ነኝ። እዚህ ጋር ማልቀስ ፈልጌ ማውራት ፈልጌ አይደለም ሀቡ፣ ግን ሚስ አንደርስታንድ ያደረግሽኝ ስለመሰለኝ ነው። እኔ የምኖርበትን እኔም ያለሁበትን እኔና አላህ ብቻ ነው የምናውቀው። እኔ ነኝ የማውቀው። ምን ያደርግልኛል የእሷን ብር በዚህ ዘመን የራስሽ ብር እንኳን የማይበረክትበት ዘመን ላይ የእሷን ብር ወስጄ ማለት እኔ ነኝ የማውቀው ያለሁበትን እኔ ነኝ የማውቀው እያሳለፍኩበት ያለሁትን። አንቺ ምን ታጫለሽ? የእንትና ልጅ አይደለሽ? አንቺ ምን ትባያለሽ? አንቺ እኔ በልተሽ ላታድሪ ትችያለሽ። አንቺ እኔ እንዴት በጭንቀት እያደረሽ እንደሆነ አንቺና አላህ ነው የምታውቂው። እንዴ ሰው ስለ ሳቀ ስለተጫወተ ወይም ስለለበሰ ሞልቶለታል ማለት አይደለም። እኔ በእርግጥ ቤቴን ማሳየት እንደዚህ ማድረግ ባልችልም ያለሁበትን እኔ ነኝ የማውቀው። እኔ የእሷ ታምሜ ምን ያህል ቀን ሆስፒታል ነበርኩኝ። አሁንስ ያለሁበትን እኔ ነኝ የማውቀው። ሀቡ እኔና አላህ ነው የምናውቀው። እኔ ተረዱኛላችሁ ወይ ተረዱኝ ምናምን አይደለም፣ ግን ቀመር ወላሂ አንቺንም ተረድተንሻል። በጣም ብዙ በዲፕሬሽን እንዳሳለፍሽ ከዚህ ቤትም ስትናገሪ ሰምቻለሁ። ብዙ ዲፕሬሽን ደግሞ በምን እንደመጣብሽ ባላቅም ብቻ ግን በዲፕሬሽን እንዳሳለፍሽ፣ ግን የደህና ቤተሰብ ልጅ እንደሆንሽ ራስ ማግረሻታል። አንድ ድርጅት ያለው ሰው እና አንድ ምንም የሌለውን ሰው ማወዳደር ይቻላል? አይቻልም ማለት አንቺ ቢያንስ ድርጅትሽን መዝጋት፣ መሸጥ፣ ሰራተኞችሽን እንዲያበድሩሽ መጠየቅ፣ ከእያንዳንዳቸው መበደር አይቻልም? አይቻልም ሀቡ። ያልሞከርኩትን ነገር ጠይቅኝ። ያልሞከርኩት ያላደረግኩት ኢቨን የጀርባ ጋ እንኳን ደውዬ ብር አበድረኝ ብዬዋለሁ ሀቡ። እኔ ነኝ የማውቀው። ያላየሁት ድርጅት በነፃ የሚሰራ ድርጅት ምንም ትሸጫለሽ? የእኔ ድርጅት ይሄን ያክል ኢንካም ያመጣ ድርጅት። ቆይሽ የቢሮ ክራይ ትከፍሉ የለ? የቢሮ ክራይ ትከፍያለሽ? በቃ ያኔ ከከፈልን እስካሁን አልከፈልንም ሀቡ። በቃ ከዛን ጊዜ እሺ ማሬ ልንገርሽ፣ እንዴት ነው ሰው ምንም የማያገኝበትን ነገር የቢሮ ክራይ የሚከፍለው? አሁን እኔ ቲክቶክ ላይ በነፃ ምክር አገልግሎት ስሰጥ የቢሮ ክራይ አልከፍል ምን አልከፍል አይደል? ምንም የማወጣበት ነገር የለም። እንደውም ደጋግ ሰዎች ጊፍት ይሰጡኝና በዛ ራሴን ሰፖርት አደርጋለሁ። እንዴት ነው አንድ ሰው ምንም ኢንካም የማያገኝበትን ነገር ወጪ የሚያወጣው? ቢሮ ለምን የቢሮ ክራይ ትከፍያለሽ? ምንም አይነት ጥቅም ማታገኝ ከሆነ የሰራተኛ ደሞዝ እኛ የተለያዩ ፕሮጀክቶች አሉ ሀቡ። አሁን በዚህኛው ስራ ምንም የምናገኘው ጥቅም የለም። አሁን በምናገኘው ሰዎችን ማስለመድ፣ ሜንታሊዝም ማስለመድ እንጂ ምንም የምናገኘው ገቢ የለም። ግን የምናስባቸው የተለያዩ የምንሰራቸው የተለያዩ ኢቨንቶች፣ የተለያዩ ስራዎች አሉ። ነገር ግን እኛ ባሰብናቸው መንገድ አልሄዱም። እኔ ታምሜ ነበር። ከጳጉሜ 2 ጀምሮ ታምሜ ነበር። እስካሁን ስራም እየገባው አይደለም። ታምሜ ነው ያለሁት ማለት ነው። እሱን ደግሞ ልኬላታል ያለሁበትን ይሉኝማቅ። ሲቀጥል ደግሞ የራሱ የሆነ ኢንካም ማግኛ መንገዶች አሉት። ለጊዜው ግን ምንም የሚያገኘው ነገር የለም። በራሱ ለማቆም ነው እየሞከርኩኝ ያለሁት። እኔ ሰው ችግሩ ይሄ ነው። ድርጅት አላት፣ ደህና ቤተሰብ ናት ምናምን ይደሻል። ጭራሽ በቃ የምትቸገር የማይመስለውም። በቃ ከዛፍ ላይ ብር ምሸመጥጪ ነው የሚመስለው። አንቺ ነሽ ግን የምታውቂው። እኔ ነኝ የማውቀው። ከባንክ ራሱ ብድር ለማግኘት ሞክሬ ነበር፣ ለእሷ ለመስጠት ማለት ነው። ጭራሽ አስቤ የማላውቀው በፍቃድ እሱም ፕሮሰስ አለው። በአንድ የሚደርስ ነገር የለም። እኔ እሷን እያንዳንዱ ዋትሳፕ ላይ አሁን አስቀምጥልሻለሁ ከእሷ ጋር ያወራናቸው እያንዳንዱ ወሬዎች እያለቀስኩኝ ነው የምለምናት። ሁሉንም በእሷ በኩል ያናገሩኝ ሰዎች እያለቀስኩኝ፣ አንድ ቃል ክፉ ተናግሬያት እኮ ትላክልሽ። ሁሌ እየለመንኳት ጀቤ በቃ ይቅርታ ባለውለታዬ ነሽ፣ የተወሰነ ቀን ስጪኝ ሁሌ ነው የምላት። ሁሌ ማለት ቤት መጥቼ እንኳን እግርሽ ላይ ወድቄ ልለምንሽ ነው እያልኳት ያለሁት። ማለት በዚህ ልክ ነው እየተለማመጥኳት ያለሁት። እኔ ነኝ የማውቀው እያሳለፍኩበትን ያለሁት። በጀቤ ልክ ነሽ አውቃለሁ እያልኩ እየለመንኳት ያለውን ነገር እያስረዷት ያለፍኩበትን። እሷ ኧረ አንቺ የደህና ቤተሰብ ልጅ ነሽ እንዴ
ቢኖርሽ ሰው ከሰው ጋር መጨቃጨቅ፣ አደባባይ ላይ መውጣት ማን ይፈልጋል? ማንም እኮ አይፈልግም። ማንም ሰው ይቅርታ መሀል ላይ ስለገባው ግን ይኸውልሽማሽ ይሄን ሁሉ ነገር እዚህ ድረስ ደረጃ የደረስንበትን ምክንያት ልንገርሽ። የሆነ ቀን ማለት ሰው የሚያወራውን ድንገት የሚያወራው ምንም የሚያወራ ትይዣለሽ። እኔ ደግሞ የሆነ ነገር በይ የሆነ ሰዓት ላይ ይመጣብኛል ያ ነገር ታውቂያለሽ። እና ምን እንዳለችኝ ታውቂያለሽ? አንዴ እኔ ውሸቴን ከሆነ አንድ አይን ያለው በአንድ አይን አይቀልድም። እኔ እና አንድ እናት ነው ያለችኝ። እሷን ይንሳኝ ነው የምልሽ። ቤተሰብ ለምን ብር አትጠይቂ እምላታለሁ። በጭራሽ በእነሱ ገንዘብ እዚህ የሆነ ቦታ መድረሴን እንትን እንዲሉብኝ አልፈልግም። ገባሽ አይደል? ከኔም ሀዘን ከምኑም ቀመር የበለጠባት ክብሯ ነው። ክብሯን የበለጠባት አንድ ጊዜ እስካወራ ድረስ እስካወራ እስክታወሪ ምን አላቸው ቤተሰቦቿ ማለት ረዳይት ምን እንዳለችኝ ይኸውልሽ ማሻለችኝ ልንገርሽ። የሆነ ቀን ቮይስ ሪከርድ ልክልሻለሁ። እንዲህ አለችኝ። ጉምሩክ ነኝ፣ ጉምሩክ በር ላይ ነኝ። እንደዚህ ሆኖብኝ እቃ ላወጣ ብዬ ኦኬ እሺ ሰማኋት። እሱንም ታወሪያለሽ እኮ እንዲሁ ታወሪያለሽ። እንዲሁ ስትገናኝ የምታወሪው ነገር አለ። ስለሆነ ነገሯ ትነግሻለች፣ ስለሆነ ነገሯ ትነግሻለች። እኔ እንኳን አስመጪና ላኪ አይደለም በቅጡ በወር የሚከፈላቸው ደሞዝ የሚከፈላቸው ቤተሰቦች የሉኝም። አሁን ላይ ነው የምልሽ 100% ወንድሞቼን እያስተማርኩኝ ቤተሰቤን አንድ በቃ እንዴት ነው እንትን ለማለት አፈር ድሜ እየጋጥኩ ያለሁት እኔ ነኝ። ተረድተሽኛል አይደል ሀቡ? ከምንም በላይ ደግሞ ከነሱም በላይ ከቤተሰቤም ከምንም ነገር በላይ ደግሞ የኔ ህይወት መቆም አለበት። ከዚህ ቤት ወጣሁኝ አይደለ ላይ አለቀ ሀቡ፣ ህይወት ያለቀ እዚህኛው ቤት ነው የምልሽ። ይሄ ቀበሌ ቤት ነው። ከዚህ ስንወጣ አለቀ በቃ ህይወቴ ያበቃል። ምክንያቱም የፈለገ ምንም ቢሰጡሽ ምንም ቢሰጥሽ እዚህ ጋር አለ ቤት የፋሚሊ ችግር ይኖራል። እዛ ጋር የሆነ አይደል ተቋቁመሽ ችለሽ እንድትኖሪ የሚያረግሽ ነገር የለም። ምክንያቱም ኑሮዬን፣ ህይወቴን፣ አስተዳደጌን ምንን የማውቀው እኔ ነኝ። አምና ነግሬያታለሁ። አምና ቤቴሌማ ካለወልቀ ቤት ነበር ያሳለፍኩት ችግሬን እንገባበት አጥቼ ሀቡ የሞዲ ሲቸግረኝ ነበር። ጓደኛዬ ቤት ነበር ስኖር የነበረው። ያንን ሁላ ታውቃለሽ። ነግሬያታለሁ። መተው መናገር ይችላሉ እዚህ ጋር። እኔ እናት የሆነች ጓደኛ አለችኝ ማለት ነው። በእሷ ነው የቆምኩት ሀቡ። ሙሉ ለሙሉ ብጥምጥምል ሽት ብሎ ረዴት አንቺም እኮ ጥፋተኛ ነሽ እኮ ረዴት። ያንቺንም ጥፋት አትሸፍኝም። አንቺ ድህነትሽን ረስተሽ ለሀብታም ለምን አበደርሽ? ለምን ለሀብታም ማሽቆጥ አይባልም? ትልቁ ጥፋቴ ምን እንደሆነ ታውቂያለሽ? ለቅሶዋን እንደ ጓደኛ እኔ ለማመን ጉዴ ማበደር በአጠቃላይ ለምን ታበድሪያለሽ አንቺ? ለምን ባንከሰው ለቅሶ በታ እንደ እርግጠኛ ነበር። የቴሌ ቼክ አሳየችኝና ይሄ የቴሌ ቼክ ነው 300,000 ብር። ይሄኛው ደግሞ የሆነ ነገር ነው እንደዚህ ቀን በዚህ በ21 ይገባል። አንድ ማለት ሰኞ ማለት ነው ይገባል። ከዛ መልሽ ያስገባልሻለሁ አለች። እርግጠኛ ነሽ? ከአንዴም 10 ጊዜ ነው የጠየኳት። ቀኑ ከደረሱ ባበደርሻት በስንት ቀን ልትሰጥሽ ነው ቃል የገባችሽ? ኧረ ቲቪው እንዳይወድቅ እንትን በሰጠሻት በስንት ቀን ነበር መልስልሻለሁ ያለችሽ? ይኸውልሽ የሰጠኋት ቀን ማለት ነው አለኝ እንትኑ ላይ ግን ቀኑ በጣም አስታውሰዋለሁ። የሆነ ፊልም ምርቃት በዛው ጠራን እና በዛ ምናምን አውቀዋለሁ ቀኑንና ሰኞ ልንገናኝ ሰኞ በ21 እንደ ሰኞ ልትከፍለኝ። ከዛ ሀቡ ምኑም አይደለም ያናደደኝ እኔ እሰማለሁ አይደል ከምንም በላይ ያናደደኝ ሰኞ ይኸውልሽ አንቺ ኦኬ አልቻለችም አይደል እኔ የማደርገውን እንዴት መሰለሽ መፍትሄም ለመፈለግ ጊዜ ይኖርሻል። እሁድ ቅዳሜ እኔ ቅዳሜ ስደውልላት እሁድ አለችኝ። እሁድ ስደውልላት ወላሂ ሰኞ አለችኝ። ረድኤት የኔ ጥያቄ የነበረው ባበደርሻት በስንት ቀን ልትመልስልሽ? ለአንድ ሳምንት አበደርኝ ነው ለሶስት ቀን አራት ማክሰኞ ምናምን የተገናኘ ነው። ሰኞ ልታስገባ ነው የተነጋገርነው። አለፍኳት። እሱን ቀኑ አልፎ ጳጉሜ 1 ደወልኩላት። ሀቡ ያን ሁላ ቀን አሳልፌላት ማለት ነው። የዛን ሁላ ቀን
ቃል ለምድር ለሰማይ ክፉ ከደግ አልተነጋገርኳትኝም። ግን ከጳጉሜ 1 ጀምሮ እየሰደብኳት ነበር፣ እየተናገርኳት ነበር። ምን አይነት ባለጌ ነሽ፣ ምን አይነት ህሊና ነው ያለሽ፣ የሰው ገንዘብ ይዘሽ እንዴት ነው እንቅልፍሽ የሚመጣው? ሰደበችኝ ምናምን ላለችው ነገር ድብና አድርጌ ሰድቤያታለሁ። ሀቡ አሁንም ነግርሻለሁ ቀመር፣ ይችን ታክል የሚያሳሳይ ነገር የለም። አንድ ጊዜ ህይወቴን ለማስተካከል ወደ ጥሬ ማለት ነው ልክ ይስተካከልልኛል ብዬ ሳስብ ደንቃራ ሆነሽብኝ። እኔ አምኜሽ ታምኜልሽ እንደ ጓደኛ እንደ እህት ችግርሽን ተረድቼሽ ደርሼልሽ ካልደረሽልኝ እምሳሳለት ህይወት እንደሌለኝ ልንገርሽ። አሁንም ማለት ነው ኪሮስን ይንሳኝ ነው የምልሽ። አለቀ። ታመጫለሽ ገንዘቤ ህዝብ ፊት እዚህ ጋር ባለው ህዝብ ፊት ቃል ገብተሻል። ታመጫለሽ። እማታመጪ ከሆነ ለአንቺ ፖሊስ ጣቢያ እንደማልመላለስ ልንገርሽ። የማባክነው ጊዜ የለኝም። ምርር ብሎኛል ሀቡ፣ እግዚአብሔር ምስክሬ ነው። አንተ ልመጣ የነበረው ቆይቷል። ቢውልድ ያደረገችውን ድርጅት ላለማበላሸትና ላለማፈራረስ እኔ ህይወቴ እየፈራረሰ ነው የጠበቅኳት። ተስፋ ያደረጉብኝ ሰዎች አሉ። አይኔን እያዩኝ ትስተካከያለሽ ምናምን ነገር ብለው የጠበቁኝ ሰዎች አሉ። የእነሱን አይን ማየት አቅቶኝ ሀቡዬ ላይቬን ዘጋሁት። በየሰው ቤት እቃጣቢ ነው መመስልሽ ሲሽከረከር በየላይቭ ገብቼ እንዲረሱልኝ ማለት ነው። እና እግዚአብሔር ይስጣቸው፣ አንዳንዶቹ ተረድተውኛል። ሌላው ግን ወጣት ነሽና በጨብሲ የሚያጠፋሽ ነው የሚመስልሽ። ቤተሰብ አይረዳሽም፣ እውነቱን ስነግርሽ ማለት ነው። አይረዳሽም ቤተሰብሽ። ከሌለሽ ደግሞ ማንም አይፈልግሽም። ያለኝ የምተማመንበት ይሄ ገንዘብ ነው። ይሄ ገንዘብ ከሌለ እኔ አብሬው የለሁኝም። ስለዚህ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታችልል ግራይኔን እስከ ዛሬ ድረስ ያመኛል። ሌሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጨርት ቦንዳ ተሸክሜ በሌሊት ከሌሊቱ 10 ሰዓት ጅብ ሳልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ እያመጣው ስሸጥ ሳይሳካልኝ ሲቀር ሳለቅስ ስናደድ ሲሆንልኝ ደስ ሲለኝ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስል የእናቴ ምርቃት አገኝበታለሁ ያልኩትን ነገር ነው አበላሸችብኝ ሀቡ። በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይኝ ላጣት ነው ብዬ የተሰማኝ ስሜት ሀቡዬ እንዴት እንዳመመኝ ረዴት በቃ በእናትሽ በቃ ያለንበት እኔ ነኝ የማውቀው ሀቡ። በስንት ሰው ለመንኳት ሀቡ፣ የጓደኞቼ ለመንኳት። አንዴ በቃ ቀመር የሚሸጥ ነገር የለሽም? የሚሸጠው ነገር አያወጣላትም። ከዚህ በፊት እኮ ነግሬያታለሁ። ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው። ለኮል ሴንተር የምንጠቀመው ሰርቨር አለ። ቢሮ ውስጥ ወንበሮቹ፣ ቴብሎቹ፣ ላፕቶፖቹ መሸጥ አይችሉም? ይሰማሻል ሀቡ? አዎ ይሰማኛል። ቢሮ ውስጥ ያሉት ላፕቶፖች፣ ወንበሮቹ ምናምን መሸጥ አይችሉም? አንድ ላፕቶፕ 190 ሺህ ያወጣል ሀቡ። ዩዝድ ሲሆንና አዲስ ሲሆን አንድ አይደለም። እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው? ላፕቶፑ ኧረ አይሸጥም። በጣም ርካሽ 5,000 ብር 2,000 ብር ምናምን ነው የሚገዙት። ጭራሽ እንትን ያጣጥሉታል። ምንም ነው እንትን የማይሉት። ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም። እኔ አሁን ያኔም እኮ በቃ ስልኬ ልሸጠው ሄጄ ባትሪ ሞቷል፣ እንደዚህ ሆኗል፣ እንደዚህ ሆኗል። ቀመር ወርቅ የለሽም? ወርቅ ወይ ሀቡ ወርቅ ቢኖረኝ እስካሁን ከእሷ ጋር እንትን ምን አስባለኝ? ኧረ እኔ ወርቅ የለኝም። ከየት አመጣለሁ? ቤት ውስጥ ቲቪ ምናምን የለሽ? ኧረ ሀቡ የለኝም። ግን እኔ አሁን ባልኳት ቀን አስገባላታለሁ። በቃ ከየትም ብዬ ፈላልግላታለሁ። ለመፈላለግ እሞክራለሁ። ያለኝም በቃ እፈልጋለሁ። ግዴታዬም ነው። መለመንም ካለብኝ ወጥቼም ለምኜ ቢሆን እንትን እላታለሁ። እሺ ቤተሰቦችሽ ነጋዴዎች አይደሉ? ከቤተሰቦችሽ ለምን አትበደሪላትም? ሀቡ መበደር ብችል ሳልጠይቅ ቀርቼ እኮ አይደለም። ሁሉም ነው ፊቱን ያዞረብኝ። እየተባልሽ አልሰማም። ማንም ሰው ነው እሺ ያላለኝ። ማንም ሰው አንድ የምጠይቀው ሰው አለ። እሱን ጠየቅኩኝ። እሱም ስትባይ አልሰማ ብለሽ ተብለሽ ነው እንትን ብትይው ማንም ይረዳሽ፣ ማንም ይሰማሽ የለም። ጠይቄ
አግኝቼ እኮ ክብር እኮ ማለት ነው። ይሄኛው ነው ሞር ከክብር የሚወጣው። አደባባይ መውጣቱ ነው ሞር ክብርሽን ማጣት እንጂ ቤተሰብ መጠየቅ ክብርን ማጣት አይደለም። ረዴት ስልክሽን ለሪም ልከሻል? አዎ ልኬላታለሁ። እሺ ቀመር ስልክሽን ለሪም ልከሻል? አንተ የሆነ መልስ እየጠበቅኩ ነው። ከዛ ልኬላታለሁ። እሺ አንዴ ቀመር የምር ግን ፈጣሪ ነው የሚያውቀው። የምር እኔ ይኸውልሽ ሰው ነኝ፣ ፈጣሪ አይደለሁም ማለት የምታወሪው ነገር እውነት ነው አይደለም፣ የልብሽን እሱ ነው የሚያውቀው። ቤተሰቦች ነጋዴዎች ናቸው ብለሻል። ከቤተሰቦች ተበድረሽ መስጠት ትችያለሽ አይደል? ከፈለግሽ ልብሽ ከፈለገ ትችያለሽ። አችም ይህን ብቻ ንገሪኝ። ከቤተሰቦች ተበድረሽ የማትሰጭበት ምክንያትሽ ምንድን ነው? ጠይቂ ማለት ነው ሀቡ። አንድ ሰው ነው መጠየቅ የምችለው ከቤተሰብ። የራሽ ጉዳይ ነው የተባልኩት። እኔ እዚህ ላይቭ ላይ መጥቼ ከምሰጣ ቤተሰቦች የሰጥተውኝ ብሰደብ ይሻለኛል። ጠይቄ የራሽ ጉዳይ ነው የተባልኩት። እና ለምንድን ነው ቤተሰብ ሄድ ማለት ጠይቀዋል? ቤቷን ታሳየን። አዎ የሆነ ቪዲዮም እየላኩልኝ ነበር፣ ስትዝናና ምናምን እየላኩልኝ ነበር። ያንቺ ነው? እኔ ግን አልከፈትኩትም ገና። ዛሬ ላይ ዛሬ ላይ ምን ላይ እንዳለሽ ፈጣሪ ብቻ ነው የሚያውቀው። ግን የደህና ቤተሰብ ልጅ ነሽ፣ ቤተሰቦች ነጋዴዎች ናቸው ብለሻል። ግን ይኸው ቆይ ሪም ቁጥርሽን ልካልኛለች። አንቺ ልበልሽ ረዲት፣ የአንቺ ቁጥር አልደረሰኝም። እየቀርቼ አይደለም። ቀመር ሀቢባ ነኝ። ይህ ዋትሳፕ ያንቺ ነው? ደርሶኛል። ረዴት ይሄኛው አንቺ ስልክ ነው? ቆይ አንዴ ሀቢባ ነኝ ልበልሽ እና ቼክ አድርጊ። ረዴት ሀቢባ ነኝ። ቼክ አድርጊ። ቀመር አዎ ሀቡ ደርሶኛል። እሺ አንዲት እህቴ ቀመር ቪዲዮ አብርተሽ ቤትሽን ልታሳየኝ ትችያለሽ? ልክ ረዴት እንዳሳየችን። አይ አልችልም፣ ጓደኛዬ ቤት ነው ያለው። ኦኬ ጓደኛዋ ቤት ነው ያለችው ጋይስ። እሺ ረድኤት ዋትሳፕ ላይ አካውንት ነበርሽ ላኪልኝ። አንዲት እህቴ አሁን 100,000 ብር ልትረዳሽ ትፈልጋለች።
ያ ማለት ታዲያ ቀመር ቃል በገባሽበት ሰዓት ገንዘቡን ታስገቢያለሽ። እኔ ደስ ይለኛል፣ አስገባላታለሁ። ለእሷ ተጨማምሮ ይሰጣት። ከኔ ጋር ያገናኝ የኔ ብር ያለባት ቀመር ነገ በቃልሽ መሰረት በአካል ተገናኝታችሁ ቼክ ተፈራርማችሁ እንትን ውል ተፈራርማችሁ ቼክ ትሰጫታለሽ። እሺ። አንድ ሁለተኛ ነገር ቃልሽን ካላከበርሽ አሁን ጉዳዩ የረዴት ብቻ አይሆንም፣ ሙሉ የኢትዮጵያ ሕዝብ ጉዳይ ነው የሚሆነው። ፎቶሽ ሙሉ ቲክቶክ ላይ ይጥለቀለቃል፣ ፌስቡክ ላይ፣ ዩቱብ ላይ፣ ሁሉ ቦታ ላይ ይጥለቀለቃል። ሁላችንም ድምፅ እንሆናለን ለረዴት። ቃልሽን አክብረሽ በቀኑ ማታደርጊላት ከሆነ የጠየቅሽውን ጊዜ ተጠብቀሽ ካላደረግሽ ድርጅትሽ፣ አንቺ፣ ሁላችሁም ስማችሁን ትፋ። ከዛ ሙሉ የኢትዮጵያን ሕዝብ ትከሻለሽ። ሁሉም ይህን እኔ ነኝ ቃል ገባልሽ። ሁሉም ሰው ትልልቅ ፔጆች እነ ጉርሻ እነማ ሁሉም እንዲፖስቱ ልካለሁ። ማስፖስት አቅሟለኝ፣ አድርጌውም አውቃለሁ ለብዙ ሌቦች እስከዛሬ ድረስ። አንቺ ግን አልሰረቅሽም፣ ተበድረሽ ነው፣ አልካድሽም። ስለዚህ ቃልሽን አክብረሽ ደግሞ በቀኑ ማትመልሽ ከሆነ ያ ነው የሚሆነው። አሁን አካውንት ነበር ሽላኪልኝ። እኔ ከራሴ አሁን 30,000 ብር ላስገባልሽ እዚህ ጋር ረድኤት እህቴ መሲ በጌታ ትባላለች። እሷ ደግሞ 100,000 ታስገባልሻለች። እሺ ስልኬ ላምጣውና ትራንስፈር አድርግልሽ። አሁን አካውንት ነበርሽን ዋትሳፕ ላይ ቮይስ አድርጌልሻለሁ። ሀቢባ ላይ እንዲ ይላል Right.